ሰላም ጤና ይስጥልን የተወደዳችሁ የክርስቶስ ቤተሰቦች እንደምሰንብታችኋል። ይህ የአብርሃም እንግዳ መርሃ ግብራችን ነው። የዛሬውን የአብርሃም እንግዳ መርሃ ግብር ወደ እናንተ ለማድረስ እዚህ ደብረ ጽጌ ቅዱስ ኡራኤል ቤተክርስቲያን ውስጥ ተገኝቻለሁ። እንግዲህ እንግዳችን ሰፊ ታሪክ ያላቸው የቤተክርስቲያን እንቁ ከልጅነት ጊዜያቸው ጀምሮ እስከ እርግና ዘመናቸው ድረስ ለቤተክርስቲያን ጉልበታቸውን ህይወታቸውን የሰጡ አባት ናቸው። የ93 ዓመት የእድሜ ባለጸጋ። ሁሌም እንደምለው ከአብርሃም እንግዳ ጋር ስትሆኑ ብዙ ስለምታተርፉ ለጊዜያችሁ የሚመጥነውን እንግዳ ወደ እናንተ ስለማደርስ አብራችሁን እዚሁ ደብረ ጽጌ ቅዱስ ኡራኤል ቤተክርስቲያን ውስጥ ቆይታ እናድርግ። አብረን እንዝለቅ። የዛሬው የአብርሃም እንግዳችን በመናኔ ህይወት ደብረ ሊባኖስና የተለያዩ ገዳማትን በትጋት ሲያገለግሉ የኖሩ አባት ናቸው። በኃይለ ሥላሴ ዘመነ መንግስት የክብሩ ዘበኛ ወታደሮች በትጋት ወንጌልን ያስተምሩ እንደነበር በታሪክ ይነገራል። በብፁዕ ወቅዱስ አቡነ ጳውሎስ ጥሪ መሰረት በደብረ አለቅነት ወደ አዲስ አበባ መጥተው ተሹመው በርካታ አድባራትን ባለቅነት አገልግለዋል። ቀናኢ የእግዚአብሔርን ነገር የሚያስቀድሙ ለኔ የማይሉ የቁርጥ ቀን የቤተክርስቲያን አባት ናቸው። በአሁኑ ሰዓት በደብረ ጽጌ ቅዱስ ኡራኤል ቤተክርስቲያን በጸሎት አሳራጊነት እያገለገሉ ያሉ የቤተክርስቲያን ጌጥ የቤተክርስቲያን ፈርጥ አባት ናቸው። የዛሬው የአብርሃም እንግዳችን ሊቀ ሊቃውንት አባ ገብረ ክርስቶስ ስብሐት ተሞክሯቸውን ሊያጋሩን እኛ ጋር እዚህ ተገኝተዋል። ቆይታችሁን ከአብርሃም እንግዳ ጋር ስታደርጉ ሁሌም እንደምለው ብዙ ስለምታተርፉ ከኛ ጋር ሆኑ። አባቴ እንደው ተሞክሮትን ለማካፈል እዚህ ስለተገኙ እጅግ አድርጌ አመሰግኖታለሁ። እግዚአብሔር ይስጥልኝ የኔ አባት። እኔም አመሰግናለሁ። ይበረታሉ። እግዚአብሔር ይመስገን። ስላገኘሁት ደስ ብሎኛል። እኔም ደግሞ ስለጠየቃችሁኝ በጣም ነው ደስ ያለኝ የኔ አባት። እንግዲህ እስቲ እንደው ከልጅነት ጊዜ ልነሳና መንፈሳዊ ትምህርትን እንደው የት ተማሩ የኔ አባት? መንፈሳዊ ትምህርት ቤት በመጀመሪያ ጊዜ የአባቴ አባት ነው ፊደል ያስቆጠረኝ። የት አካባቢ ተወልዷል? ትግራይ። እሺ። ሐውዜን ወረዳ የሚባል። እሺ። እዛ በኋላ ደግሞ አንድ ማስተማሪ ተቀጥሮ በቤተ ክርስቲያኑ ከዛ ደግሞ ቁጥር ውዳሴ ማርያምና ግዕዝ ውርድ ንባብ የሚባለው አስተምረውኛል። እዛ ደግሞ ይህንን ካደረኩ በኋላ ትንሽ ካደኩ በኋላ ወደ ጎንደር አካባቢ ጠፍቼ ቅኔ ቤት ገብቼ ቅኔ ተመሪያለሁ። ጎንደር ስሜን ጎንደር ይባላል። እዛ በኋላ ደግሞ ተመልሼ ወደ ትግራይ ሄጄ እንደ ባህታዊ ነገር ሆኜ አብያተ ክርስቲያናት አሰርቻለሁኝ። አንደኛ መድኃኔ ዓለም፣ ሁለተኛ ገብረ መንፈስ ቅዱስ፣ ሶስተኛ መድኃኔ ዓለም፣ እነዚህ የመሳሰሉ እየለመንኩ አሰርቻለሁኝ። የት አካባቢ ነው ያሰሩት? ትግራይ አጋሚ አውራጃ ወረዳ ሐውዜን ይባላል። ቀጥሎ አቡነ ዮሐንስ የሚባሉ የትግራይ ሊቀ ጳጳስ ጥሩ አባት እሳቸው ወስደው ሰባኪ ያደረጉኝ። እሳቸው ትግራይ ትግርኝ የሚል ጽሑፍ ጽፈው ከዚያ ሁሉ እንድታስተምር ብለው ፈቀዱ። አስተምር ነበረ። እዛ በኋላ ያስተማርኩ እንደገና መንግስት እዚህ ከኛ እንዲያስተምር ስጡን ብለው ጠየቋቸው። እኔ ራሴ እንኩ እያልሰጥም ራሱን ጠይቁ ብለው ጠይቀውኝ አይ አባታችን ጠይቁ እንጂ እኔ አልሆንም ብያቸው እንደገና ጠይቀው ለምነው ለምንድነው ስላቸው ትምህርት ቤት ነበረ የወታደር ማሰልጠኛ ትምህርት ቤት ነበረ። እዛ የሚሰለጥኑ በቀን 30 ደቂቃ ብቻ ግብረ ገብን እንድታስተምርልን ነው
ሌላ አናስጨንቅም አሉ። በማን ዘመነ መንግስት ነው ይሄ? በኃይለ ሥላሴ። እሺ ግርማዊ ቀዳማዊ ኃይለ ሥላሴ ዘመን ነው። እሺ ብዬ እጄ በቀን 30 ደቂቃ ብቻ እያስተማርኩ ሌላ ስራዬን እቀጥላለሁ። ስብከት ነው ስራዬ። እዛ በኋላ ወታደሮቹ ሲመረቁ ደግሞ ሀገራቸው እንዳይክዱ መንግስታቸው እንዳይክዱ ደግሞ መጽሐፍ ቅዱስ አስይዤ እነሱ የሚሉት ቋንቋ አላቸው እዚያ ተናግረው ይምላሉ። ሙስሊሙ ብሔረሰብ ደግሞ በሙስሊም ቁርአን የሚባል ቀርቦ እነሱ ደግሞ ቁርአናቸው ይዘው ሀገራችን አንክድም መንግስታችንም አንክድም ብለው ቃል ገብተው ይቀጠሩ ነበርና እኔ ነበር ቃል ማስገባቸው። አዎ አካባቢው ሚሰለጥኑ እዚያ የሚባለው ኮማንዶ የሚሉት ወታደር ነው። ከዛ በኋላ ወደ አዲስ አበባ መጣሁ። በምን ምክንያት መጡ? አዲስ አበባ እንዲሁ ዝም ብዬ በሕክምና ምክንያት ነው መጣሁ። እሺ ያን ጊዜ ባህታዊ ያሉ ጸጉሮ ትግሮ ድረስ ይደርስ ነበር የሚል መረጃ ደርሶ የነበረ። አይ ከዚህ ነው። አምን ከዚህ ነው። ረጅም ነበረ ማለት ነው። አዎ አይላጭም። እሺ እንትኑ ይሄ ልብሱም ሰንሰለት ነበረ እና በሕክምና መጣሁ። ከዚህ በኋላ ቤተ ክህነቱ በአማን የሚባሉ መጋቤ ካህናት ነበሩ። ከዚያ አይተው ወደዚህ ወደ ቅዱስ ዑራኤል ቀጠሯቸው ብለው ላኩ። ቀጠሯቸው ብለው ሲልኩ አልተቀበሉኝም። እውነት ሜቴዎስ የሚባሉ ጳጳስ የጅማ ሀገረ ስብከት ሊቀ ጳጳስ እሳቸው ወሰዱኝ። ከዚያ እልቅና ሰጡኝ አስተምርልኝ ብለው። እልቅናው ደግሞ አለን ጊዮርጊስ የሚባል አባ ጅፋር አካባቢ አለን ጊዮርጊስ የሚባልና ኪዳነ ምሕረት ሁለቱ አለቃ ብለው ከዛ ሳስተምር ከዛ ሳስተዳድር ሰው ጭልጥ ብሎ ሄደ ወደዛ ብለው ሰዎች ሲነግሯቸው እሳቸው መንበረ ጵጵስና መድኃኔ ዓለም ነው። እንደገና ወደ መድኃኔ ዓለም አመጡኝ። መድኃኔ ዓለም ሳስተዳድር ደግሞ አንዳንድ ሰዎች ዝም ብለው የኔ ይሁን የእሳቸው ይሁን እርሶን ትተውኮ ህዝቡ የአባ ገብረ ክርስቶስ መስቀል ነው የሚሳለም አባ ገብረ ክርስቶስ ነው ጳጳስም ያደርገው ብለው ይነግሯቸዋል። እነሱ መቼም አይጠይቁም አያስተውልም። እና ኋላ አንድ ጊዜ መድኃኔ ዓለም ቀን ሆኖ ቅዳሴ ቀድሼ እሳቸው አስቀድሰው በምንወጣበት ጊዜ እሳቸው ብዙ ሄዱ። እኔ ደግሞ ህዝቡ አላሳልፍ አለ እያሳለምኩ ለካ እውነት ነው ብለው ከዛ ተነስተን እንደገና እዚህ ከሆነማ ብለው እንደገና ኢየሱስ የሚባል ቤተክርስቲያን ወደዚያ የጃንሆይ ማረፊያ ነው። እሺ ኢየሱስ ግቤ እንትን የሚባል ገቤ የሚባል ቤተክርስቲያን ኢየሱስ እንደ ስዕል ቤት ነው። ጃንሆይ ያርፉበታል። ከዛ በኋላ እዛ ደግሞ ህዝቡ ወደዚያ ተገልብጦ መጣ። ጠቅላላ ህዝቡ ከዛ ተገልብጦ መጣ። እንደገና እንዴት ነው የምናደርገው ተባለ። አንድ ብርሃነ መንገሻ የሚባሉ የአስተዳዳሪዎቹ ፈተና ጥንክርና ይመርመር ብለው አወጡ እና መድኃኔ ዓለም፣ ጊዮርጊስ፣ ገብርኤል፣ ማርያም እነዚህ መሳሰሉ አለቆች እንትን ሲመረመር እኔ ያለሁበት በልጦ ተገኘና ገቢ አዳራሽ ይባላል። ህዝቡ ጥቅ ብለዋል። ከዛ ግራዝማች ሀብተወልድ፣ ግራዝማች ተወልደ ብርሃን፣ አቶ ፍስሐ የሚባሉ ሰዎች ነበሩ። ትልቆች ናቸው። ቀኛዝማች ተካይ ገኖ የሚባሉ ደግሞ በጣም ሀብታም ናቸው። እነሱ ነበሩ እና ለኢየሱስ ለዚያ ለአሸናፊ ተብሎ ጠረጴዛ እንደዚህ ጠረጴዛ ተሰጠና ከዛ ጠረጴዛው አስቀምጠው እኔን በአራት ማዕዘን ተሸክመው አዞረኝ። ታዲያ የግቢ አዳራሽ የሚባል አዳራሽ በሰው ብዛት ዝም ብሎ ላብ ሆነ። ሌላ ቀርቶ ምስጢያቱን አለቀሰ እየተባለ እዛ እንደገና ኢየሱስ ወዴት ይስደድኝ እነ ተካይ ገኖ የሚባሉ ኃይለኛ ናቸው። ከእንግዲህ ወዲህ ብትፈልጉ ደሞዙ እኛ እንከፍላለን፣ እኒህ ሰውዬ ግን ማንም አይነካም፣ ማንም እንዳትወስድብን አሉ። ከዛ እንደ 5 ዓመት ተቀመጥኩኝ። ከዛ በኋላ ደግሞ ከ5 ዓመት በኋላ
ወደ አዲስ አበባ መጣሁኝ። አዲስ አበባ ስመጣ አሁን ተክለ ሃይማኖት እዛ መጥተው ለግምኝት አዲስ አበባ ና ብለውኝ ነበረ። አልመጣሁም። አቡነ ተክለ ሃይማኖት ወዲያው አረፉ። አቡነ መርቆሬዎስ ተሾሙ። አቡነ መርቆሬዎስ ጠሩኝ። አዲስ አበባ መጣሁኝ። አዲስ አበባ ስመጣ እንደገና እንዳጋጣሚ ብፁዕ አቡነ መርቆሬዎስ ቅዱስ አቡነ መርቆሬዎስ እንደ ዛሬ እኔ ገብቼ ተቀብለውኝ ነገ አቡነ ዜና ማርቆስ የሚባሉ ነበሩ። አሁን አባ ዜና ማርቆስ አሏቸው። አቤት። እኒህ ካህን ነገ ከአዲስ አበባ አንድ ደንበኛ አንደኛ ቤተክርስቲያን እልቅና ስጧቸው አደራ አሏቸውና ምንድነው ብዬ ያለቀስኩኝ። እዛ በኋላ አልነገሩኝም። ጠዋት ወጥተው ሄደዋል። እዛ አለቀስኩኝ። ወደ ጅማ ሄድኩና እንደገና ጠሩኝ። አይ አልመጣም እሳቸው ያልሆነ እኔ አልመጣም አልኩና እንደገና ብፁዕ አቡነ ገሪማ ወደ ጅማ መጥተው ነበረ። እሳቸው አልለቅም አሉ። ከእሳቸው ጋር ደግሞ ኢህአዴግ በሚገባበት ጊዜ ወደ አዲስ አበባ ይዘውኝ መጡና አዲስ አበባ በመጀመሪያ ጊዜ በአቡነ መርቆሬዎስ ትእዛዝ አቡነ ዜና ማርቆስ በአቡነ ዜና ማርቆስ ፊርማ እንደነው አሁን ደብረ ምሕረት ካቴድራል ተብለዋል። ወህኒ ቤት ጥባይ ማረሚያ ከዚያ እልቅና ሰጡኝ። ምንም አልነበረም። እዚያ ደግሞ አንድ ዓመት ተቀምጬ ቤተክርስቲያን ውጥን ነበረ። የትኛው ቤተክርስቲያን? አሁን ደብረ ምሕረት ተብለዋል። ወህኒ ቤት ይባል ነበረ። ደብረ ምሕረት ቅዱስ ሚካኤል ነው? አዎ። እሺ። እዛ እልቅና ሰጡኝ። አቡነ ጳውሎስ ደግሞ ተሾሙ። አቡነ ጳውሎስ ተሾሙና ሐምሌ ተሾመው ነሐሴ ርዕሰ ደብረ ጦመ ልሳን የሚባሉ ነበሩ። ፍልሰታ ስምሪት የሚባል ነበረ። እዛን ጊዜ ጳጳሳት ሁሉ መምህራን ሁሉ በየቤተ ክርስቲያኑ ተሰማርተው ፍልሰታ ያስተምሩ ነበረ። ሱባዔ ይገቡ ነበረ። ከዛ ከኔ ጋር ከርመው ርዕሰ ደብረ ጦመ ልሳን የሚባሉ እዚህ ወህኒ ቤት ያለ ሰው ከዚያ ሊቀመጥ አይችልም፣ ከአዲስ አበባ አለቆች ወደኋላ አይልም አያንስም ሲሆን ይበልጣል ብለው ነገሯቸው። መጡ። እንደ አጋጣሚ በሚመጡበት 15 ነሐሴ ነው የመጡ። ምጽዋት ሊሰጡ ነው የመጡ። ከዚያ እንደ አጋጣሚ እያስተማርኩ ቅዳሴ እስኪገቡ ድረስ እያስተማርኩ እሳቸው እኮ ናቸው እሳቸው እኮ ነው አላቸውና መጡ ሲሉን ያቋርጬ ወጣሁና ጨርሱ አሉኝ። ጨረስኩ። ከዛ በኋላ ወደ ቤተ ክህነት ና አሉኝ። አይ የሚያስገባኝ የለም አልኳቸው። እነግራቸዋለሁ ያሉ ቢነግሯቸው አይሰሙም። እግዚአብሔር ፍቃድ ከሆነ በኋላ ካልሆነ አልኳቸው። ከዚያ ሳሉ ደግሞ ወረቀት ጽፈው ገዳማዊ ሕይወቶ ግብረ ገብነቶ የሚል ምናምን ተጽፎ መካነ ሕይወት አቡነ ገብረ መንፈስ ቅዱስ ቀበና እልቅናው ተፈቅዶልዎታል አሉ። ከዛ አንድ ዓመት ነው የተቀመጥኩኝ። ህዝቡም ካህናቱ ይበተን ነበረ ገንዘብ እየጠፋ ከቤተ ክርስቲያን። አቡነ ገብረ መንፈስ ቅዱስ ቤተ ክርስቲያን ደግሞ የካህናት በጀታቸው ደሞዛቸው 22,000 ነው ያለ ደግሞ 20,000 ብቻ ነው። እኔ ምን ላደርግ ነው ከዚህ ብዬ እንዲያው ጨነቀኝና እግዚአብሔር እኔ ስጠይቅ እግዚአብሔርን ስጠይቅ እባክህ አንድ መላ ፍጠርልኝ አልኩ። እንዲያው ቤተልሔም ፈርሶ ነበረ። ቤተልሔሙ እንስራ እና አዲስ አልኳቸውና በዚያ ምክንያት እሺ አሉና ምን ነው ገንዘብ የለም እናድርግ ምን ሆኖ ነው አልኳቸው። ሰው ድሃ ነው። ይሄ የቤተ ክህነት የሚከፈላል የለም በአመት 3 ወር 6 ወር 6 ብር 50 ሳንቲም 1 ብር ምን ያለ ነበር ወርሃዊ ክፍያ የሚባል የስብከት ስብከት ወንጌሉ። አዎ የቤተ ክህነት አሁን እሱ አልከፈሉም። እስከ 8 ዓመት እስከ 9 ዓመት ያልከፈሉ አሉ። ምክንያቱስ ከምናምተን በዛብን እያሉ እንዴት አድርጋችሁ ነው ከመጀመሪያ ካልከፈላችሁ አንቀበልም እያልናቸው። ይሄ ስህተት ነው አባቶችና ስህተት መሆኑ ሁላችን ተረድተን የሌለው ከሆነ ህዝቡ ቢችል የ1 ዓመት ቢችል ደግሞ የ2 ዓመት ይክፈል ሌላው ሰርዙት እንዲህ እያለ በቃ ይቀራል አልኳቸው። ይሻሉ ተስማሙ። በሰበካ ጉባኤ ተስማምተን አዋጅ ተነገረ። በሞግሊያ ወረፋ መጣ ህዝቡ
ይከፈል ከመጀመሪያ ጀምሮ ክፍል እየተባለ ነው እንጂ የዓመት የሁለት ዓመትማ ለምን አንከፍልም ብለው ከፈሉ። እዛ ደግሞ ብዙ በዙሪያው ደግሞ ጸበልም ነበረ። ጸበሉን አከበርኩኝ እና ሰው 5000 10,000 ምናምን እየሰጠ በአንድ ጊዜ 150,000 ካፒታል ተገኘ። ከዚህ በኋላ አንድ ዓመት ከሆነ በኋላ በእንትን በደብረመዊ ሚካኤል ይሄ መርካቶ ደብረመዊ ነው የሚባለው። ከዚያ ጦርነት ተነስቶ በጣም ተበጣብጠው ሊጋደሉ ተነስተው ማን ይሄድ ከዚያ ማን ይሄድ ከዚያ ሲባል ሁሉም አንሄድም እምቢ አለ። እንግዲህ እኔ እንግዳ ነው ያለሁኝ እሱ ይሄድ ተባለ። ከዛ እሱ ይሄድ ተባለና እነሱም አንቀበልም እያሉ ነው። አንቀበልም ይሉ ወረቀቱ ቀይ ቀለም ነጠብጣብ አድርገው ደም እናፈሳለን እያሉ ይጽፉ ነበረ። ከዚያ በኋላ ሄድ አሉኝና እችለዋለሁ እንዴ ስሏቸው ትሸከማለህ? አዎ ሸክም ነው ብቻ ተሸከሙ አብረን እንሸከመዋለን አሉ። ህዝቡ ተሰብስቦ ብሎ ሄደ ወደ አቡነ ጳውሎስ ተቀበሉት። ህዝቡ ሁሉ አስጨነቃቸው፣ አለቀሱ፣ እንባቸው ፈሰሰ። አቡነ ጳውሎስ አዎ ደነገጠ ህዝቡ። ለካ እንዲህ ናቸው ለካ እንዲህ ናቸው ብለው ደንገ ምንድነው ሲሉ እኔ የአስተዳዳሪው በሁለት ወገን ነው ያስለቀሰኝ። በአሁኑ አንቀበልም በሚባልበት ጊዜ አንሰድም ብላችሁ ስታለቅሱ እናንተ የእናንተ ሀዘን የሆነና ፍቀዱልኝ ግድ የለም እኔ ሲኖዶስ ነው የወሰነው እንጂ እኔ አልወሰንኩም አሏቸውና እሺ በቻለ ሳምንት ፍቀዱልን አሏቸው። ለሳምንት ተፈቀደ። ሳምንት ደሞዛችን ጨምርልናል ደልድሉ ራሳቸው አልኳቸው። ደለደሉ። ስለ ሰላም ሲባል ተፈቀደ። ከዛ በኋላ ደብረመዊ የድኩ ደብረመዊ ሲያድ ደግሞ ምንድነው ሲባል የሰላም አባት ናቸው እሳቸው አይታወቅም የሰላም አባት ነው ይባሉና እንቀበላለን አሉ። ዛን ጊዜ ከጅማ እንደመጣሁ ፋራ ነበርኩኝ። ልብስ እንደ አዲስ አበባ ለምስም ልብስ የለኝ ምን የለም። ከዛ በኋላ ማን እንደነገራቸው ማን እንደለካ ሙሉ ልብስ አሰፍተው ሳምንት ቅዳሜ ይዘውልኝ መጡ። ለበሰው የማን ነው ማን ቸገረ ይሰበካ ጉባኤ ነው ለበሰው አለኝ። ደግሞ የግሪክ አለቆ ካርቶን የሚባል እሱ ደግሞ አርጋሉኝ። እኔ ይሄንን አላደረኩም አልኩ። ሳታደርግ እንደው ደስ አይልምና ለዛሬ አድርግ ብለውኝ ከዛ ደብረመዊ ሄጄ እዛ ደግሞ 2 ዓመት ከ7 ወር በደንብ አገለገልኩ። ብጥብጡን እንዳው ችግሩን ፈታችሁት እንዴት አደረጉት? እኔ ሲሄድ ይቀራል ትንሽ የተጣሉ ውስጥ ዳካሉ ደግሞ አስታርቃቸዋለሁ። እምቢ ካሉ ደግሞ መጽሐፍ ቅዱስ ተሸክሜ ለምናቸዋለሁ። ላይ ደነግጣሉ። በቃ ዝም ብለው ይታረቃሉ። እዛ ሰላም ሆኖ ሲኖር ደግሞ ግቢ ገብርኤል ጥብጥ መጣና አንድ ዲያቆን ሞተ በጥይት። እዛ ደግሞ ማን ይተባለ እሱ ይተባለ። እኔ እንደው የጦር ተወርዋሪ ነኝ እንደ ብዬ እንትን ስላቸው እንደዚህ አትበል እድልህ ብቻ እያመሰገንክ ተቀመጣልና እዛ እጄ ደግሞ ሰላም ሆነ። እዚያ ደግሞ 2 ዓመት ከ7 ወር ሲቀመጥ አሁን ያለው ትምህርት ቤት ግቢ ገብርኤል በእኔ ነው የተመሰረተ። 6 ወር ደክመን ይሄ ግቢ ገብርኤል ነው የሚባል እንጂ ፕላን የለው ምን የለው ካርታ የሌለው ብለው አንድ ሰው የኔ ሳለቅስ አይቶ ገብርኤል የክርስትና አባቴ ነው እንደምንም ብዬ አወጣልሃለሁኝ ብሎ አወጣለት። ከዛ በኋላ ትምህርት ተጀመረ። ትምህርቱ ተሰራ። እንትኑ ሲጀመር ደግሞ እንደገና ወደ ቅድስት ማርያም ወሰደኝ። እንዲህ እያልኩ 15 ቤተክርስቲያን በአቡነ ጳውሎስ ፊርማ አስተዳደር ያለሁኝ። እንዳይሄድብን ብሎ ማልቀስ እንጂ እንዳውጣልን የሚል ነገር የለም። እንደዚህ ሆኜ ታዲያ ስሜም ደግሞ ምን አሉ የሰላም አባት ብለው ደግሞ ስም አወጡልኝ። ከሊቀ ሊቃውንት አባ ገብረ ክርስቶስ ፍስሐ ጋር በርግጥ እዚህ ደብር ላይ ከመጣሁ በኋላ ነው በደንብ የተዋወቅ ነው። ይሄውም ከ8 ዓመት በላይ ይሆናል። ከዛ ፊት ሌሎች አድባራት ላይ ሲያስተዳድሩና ሲያገለግሉ እንደነበረ እኔ በሌላ ደብር ላይ ሆኜ አቃቸዋለሁ እንደ ሌሎች አባቶች በርቀት ማለት ነው። ወደዚህ ደብር ከመጣው በኋላ ግን ያላቸውን ፍጹም የሆነ አገልግሎት የአባታዊ ጸጋ የአባታዊ ክብር
ቤተክርስቲያን ያሉ ትልልቅ አባቶች ላይ የምንጠብቀውን አይነት በረከት የሚገኝባቸው ትልቅ አባት ሆኖ ነው ያገኘዋቸው። እኛ በመናገለግልበት ሰዓት በመናስተምርበት ሰዓት ላይ ከኋላ ቁጭ ብለው ሲሰሙ ሲያዳምጡ ሲያርሙ ሲመክሩ እሳቸው በአንድም በምንም ምክንያት ዞር ባሉበት ሰዓት ላይ ብርድ ነው የሚሰማን። ምክንያቱም የጎደለውን ይሞሉናል፣ ያርሙናል፣ ይመክሩናል። የብዙ አመት የረጅም አመት ተሞክሮ ስላለ መጽሐፍ በዚህ በኦሪት ዘዳግም ምዕራፍ 32 ቁጥር 7 ላይ ተሳሃሎ ለአቡከ ወይነግረከ አባትህን ጠይቅ ይነግርህማል የቀደመውን ነገር ሁሉ ያስረዳህማል ይላልና ከነሱ መረዳት ለኛ ትልቅ እድል ነው፣ ትልቅ በረከት ነው። በሐዲስ ኪዳንም ብትመጪ በሐዋርያት ሥራ ምዕራፍ 13 ቁጥር 7 ጀምሮ እንደምናገኘው ከአባቶቻችን የሰማነውን ተስፋ ለናንተ የምስራች እንነግራችኋለን ያለው ቅዱስ ጳውሎስ። ስለዚህ ብሉይ ኪዳን መነሻ ሐዲስ ኪዳን መድረሻ እንደመሆነው መጠን ለኛ ለነገ ተስፋችን መነሻችን አባቶቻችን ናቸው። አባቶቻችን መጽሐፍ ገልጠው ብቻ ሳይሆን በቃላቸውም በተግባራቸውም ባኗኗራቸው ባካሄዳቸው ሁሉ ያስተምሩናል። ደብረ ጽጌ ቅዱስ ዑራኤል ትልቁ ሀብቱ ትልቁ ጸጋው አባ ገብረ ክርስቶስን የመሳሰሉ አንጋፋ አባቶችን በውስጡ ይዟል። እነዚህ አባቶች ችግር በሀገር ላይ ፖለቲካዊ ቀውስ፣ ማህበራዊ ቀውስ፣ ኢኮኖሚያዊ ቀውስ በሚነሳበት ሰዓት ላይና አጀንዳ ሆኖ ሲቀርብ የሚያደርጉት ወደ መንግስት ወዴትም አይደለም። እዚቹ ከ1 እስከ 7 ዑራኤል ሁሌ ሱባኤ ይኖራል። ሱባኤ ይገባል፣ ምህላ ይደረጋል፣ ጸሎት ይደረጋል። በመሐሌቱም በኪዳን እንደ እድሜያቸው አይደለም እሳቸው ሌሊት ተነስተው ካሉት ካህናት ጋራ በሚኖረው የመንፈሳዊ አገልግሎት ላይ ሱታፊያቸው አልተቋረጠም እስካሁን ድረስ ማለት ነው። እና የምንሳሳላቸው አባቶች ደሳቸው አይነት አባቶችን ብዙ ጥቅማቸውን ሳናውቅ ያጣናቸው አሉ ብዙ አሉና አሁን ደግሞ ጥቂት የቀሩናሉ። ከነዛ መካከል እጅግ አርገን የምንሳሳላቸው ትልቅ አባት ናቸው። ሊቀ ሊቃውንት አባ ገብረ ክርስቶስ ስብሐት ከ2005 ጀምሮ ነው ማቃቸው። እዚህም ደግሞ በዚህ ደብር ያው ከሌላ አድባራት ብዙ አድባራትን ካስተዳደሩ በኋላ መጨረሻ በጸሎት አሳረጊነትና በዚህ ባውደ ምሕረቱ በጠዋትም ሆነ በማታ በስብከተ ወንጌል በማገልገል በማስተማር በዚህ መልኩ ተቀራረብን። ከዛን ጊዜ ጀምሮ ከ13 አመት በላይ እኔም እንደ ልጅ በመሆን እሳቸውም እንደ አባት በመሆን አብሬያቸው ከሳቸው በረከትን፣ ትምህርትን፣ እምነትን፣ ጽናትን፣ ትግስትን እንዲሁም ደግሞ ታማኝነትን እየተማርኩ ከሳቸው ጋር እስካሁን ድረስ አለሁ። ሊቀ ስልጣናት አባ ገብረ ክርስቶስ ስብሐት ምንተዋወቀው እንግዲህ ከ1992 ዓመተ ምህረት ጀምሮ በመንበረ ፓትርያርክ ቅድስተ ቅዱሳን ማርያም ቤተክርስቲያን ዋና አስተዳዳሪ ሆነው ነው ማቃቸው። አባትነታቸው ከዛ ጊዜ ጀምሮ በተከታታይ እሳቸውን ሳቅ ከዛም ተከታታይ ሆኖ ደግሞ ወደ መንበረ ጸባዖት ቅድስት ሥላሴ ካቴድራል ሊቀ ስልጣናት ሆነው መጥተዋል። ከዛም በኋላ ደግሞ ከቅድስት ሥላሴ ተዛውረው ሌላ ቦታ ከሄዱ በኋላ እንደዚሁ አሁንም አለቃ ሆነው ለሶስተኛ ጊዜ ባታ ታይካ ነገስት ባታ ለማርያም ገዳም እዚሁ 4 ኪሎ እዚች አካባቢ ብቻ በሶስቱም አድባራት ጠንቀቅ አድርጌ ያውቃቸዋለሁ። አባቴ ናቸው፣ መሰረት ያላቸው አባት ናቸው። ከዚህ በኋላም ደግሞ አሁን ደግሞ አጋጣሚ ሆኖ በእኛ ጋር አብሮኝ እንዳረጋዊ በጸሎት የሚያግዙን አባት ናቸው። ደብረ ጽጌ ቅዱስ ዑራኤል ይገኛሉ። ማን ይናገር የነበረ ማን ያርዳ የቀበረ ነውና ነገሩ። ዛሬ ቤተክርስቲያንን በእልቅና የምታስተዳድሩ አባቶቻችን ሰላሙ ወዴት ነው? ፍቅሩስ ወዴት ነው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲህ ያሉ አባቶች ያቀኗት ነቅ የሌለባት ቤተክርስቲያን አንዳንዶቻችን በአስተዳዳሪነት በምንፈጥረው ክፍተት ቤተክርስቲያኗ በትውልድ እየተወቀሰች ትገኛለች። ከአባቶቻችን የተማርነው ይህንን ነውን ብለን እንጠይቃለን።
በኢትዮጵያ በአራቱም አቅጣጫ ያላችሁ በተለያዩ ዓለማት ያላችሁ አንዷን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የምታገለግሉ አባቶቻችን ስለ እውነት በምን መልክ እያገለገልናት ይሆን? ሁላችንም ራሳችንን ጠይቅ። ቆይታችን ይቀጥላል። አሁንም አብራችሁን ሆኖ የኔታ አቤት ይሄን ያህል ደብር አዲስ አበባ ውስጥ በጅማም ባለቅነት ሲያስተዳድሩ እንደው ለኔ ያሉት ሀብት ንብረት የለም? የለም። ደሞዞ ስንት ነበር? በመጀመሪያ ጊዜ 300 እሺ ቀጥሎ 600 ከዛስ መካነ ሕይወት 600 መርካቶ ሚካኤል 800 እሺ ከዛው እያለ ደግሞ ወደ 1000 ገባ። እዛ እያለ አሁን እንደምታዩ ዝም ብሎ መቼስ ተሰፍሮም አይታወቅም ተቆጥሮም ኃይለኛ ነው እና እንደዚህ ነበረ። ከዚህ ከ1000 ከ100 ከ1200 አያልፍም ነበረ። ነው ደሞዜ ነው። የኔ አባት በቃ ሀብትም ንብረትም ይኖረኛል አሉ። ንብረት የለኝም ምንም። እኔ ቤተክርስቲያኑ ማገልገል ብቻና ህዝቡን ማስተማር ማስታረቅ ሰላም ማድረግ ወረቀቱ እንደተጻፈልኝ ወረቀቱ የሚጻፈው ሰው ከጓኤንም ሰንበት ትምህርት ቤትም አካባቢ ህዝቡም ወጣቶችም ሰላም አድርገው እንዲያስተዳድሩ የሚል ነው። እንደ ጽሁፉ ሰላም አድርጌ ያስተዳድራለሁ። አዎ እንጂ ለራሴ ብዬ አንድ ነገር ያደረኩት ምንም የለም። አንዲያውም አንድ ጊዜ ቅዱስ አባታችን አቡነ ጳውሎስ ወደ ናይሮቢ የሚባል ሀገር ልከው እዚያ አስተዳድሬ ስመለስ ምን ያህል ዓመት እዛ? 1 ዓመት ነው። እሺ ከዛ ስመለስ ማደሪያ የለኝም እኮ አልኳቸው። እዚህ ስፓልት ተኛ አሉኝ። ያዘንኩኝ። አሁን አጠገባቸው አባ ገብረ ማርያም የሚባሉ ቀጭን አስተዳደር ነበሩ። አጠገባቸው ነበርና ዘወር ብለው እንባቸው አፍሰዋል። አቡነ ጳውሎስ ምን ነው አባታችን ምን ቅዱስ አባታችን ብለው ሲጠይቋቸው እሳቸው እኔ አንጋፋ ቤተክርስቲያን እየሰጠው ደብረማዊ ቅድስት ሥላሴ ካቴድራል ገብርኤል ሀብታሙ ቤተክርስቲያን እየሰጠው አንድ ጎጆ አይሰራም ማረፊያ አንድ ጎጆ አይሰራም ብሎ ተናደው ነው ማለት ከጓደኛ አይችልም ኮሳቸው ሲሏቸው ከጓደኞቹ አይማርም ወይ አይ እንደዚህ ያለ አያውቁም ቢጠይቋቸውም ይናደዳሉ ብሏቸው መተው እንደዚህ እንዳትቀየማቸው እንደዚህ ቤት ያልሰራ መኪና ያልገዛ ብለው ነው እንኳን ቤት ልሰራ እኔ መኪና አልገዛ እኔ ለምን ጊዜ ለምን ብዬ ነው ቤት የሚሰራው ደግሞ የራሴ ቢሆን ምን ነው የራሴ ቀለቤ ልብሴ ነው ይበቃኛል ከዛ ከታምቼ ነው ምሰራ ብዬ ተሳቸው ነገርኳቸው በዚህ ነገር ነው የተናደዱ እንዳታዝንባቸው አሉ እና ከዛ በኋላ በለ ፈልጉላቸው ብለው ማርቆስ ቤተክርስቲያን 6 ኪሎ እዚያ አስገቡኝ እሱ ደግሞ እንዳጋጣሚ መንገድ ይቀደድ ነበር ከቤተክርስቲያኑ እየተቆረሰ ይስተካከል ነበር እዛ ትንሽ ናት ቤተክርስቲያኑ እንትን ቦታ የለውም አንድ ትንሽ አዳራሽ ተሰርቶ አዳራሹ ቆርመመው ሊወስዱ ከሰሜን ሆቴል በጀምሮ እስከ 6 ኪሎ እስከ ሐውልቱ በዛ ተቀዶ ቤተክርስቲያኗ የሚነካ ሆነ እና ቤተክርስቲያን ሲፈርስ ደግሞ ካሳ ይቀበላል ቤተክርስቲያኑ አዳ አይሆንም እኛ ስንላቸው ምንድነው ታዲያ እናንተ ከሰው ተወልጣላችሁ አንበልጥም ግን ያለች ቤተክርስቲያን አትፈርስም አልና ለማርቆስ የተመደበው 90,000 ተመድበዋል ታዲያ ብዙ እኮ ነው ተቀበሉ አሉ አይ ገንዘብ በብዛቱ ምናምን የሚሆን ቦታውን እንዳይቆረስ ነው የሚፈልገው አልኩና እንደው ራሳቸው ቅዱስ አባታችን ፓትርያርኩ ተቀበላል እኔ አልቀበልም የምታደርጉ አድርጉ እንጂ ለዚህ ብዬ እኔ አልቀበልም አልኳቸው አዛ 90,000 ብር
ሄዱ። የዚህ የመንገዱ ኃላፊ ደግሞ ነበረ ጸሐፊው። 1/3 ጨምሬ ሄድኩና ምን ፈልገህ ነው አለኝ። እኔ የምፈልገው ፈልጌ ወጥቻለሁ ደጅ ጥናት አልኳቸውና ምንድን ነው አለኝ። ምሳሌ ነገርኳቸው። ይሄ ግያዝ የሚባል ተማሪ ጎጆ ሊሰራ ከባህር አካባቢ እንጨት ሲቆርጥ ብረቱ ወደ ባህር ገብቶ በቅርፊቱ ብረት ያወጣው እና ባጭሩ ነው የምነግርህ። ከዚያ በኋላ ምን አልኩ ሰውየው ያው ገንዘቡ የተወሰው ያም ጠፋ ጨርሶ እያለቀሰ ሄደ። ምን ማለት ነው አለ። አሁን እንደሚያውቁት ዩኒቨርሲቲ ሶም ተምረዋል። ይህች ቤተክርስቲያን ማርቆስ ደግሞ ምንም የላትም። ያቺ ስትቆረስ ደግሞ እንዴት ምን ትቀራለች ያልኳቸው። ባሉ ቁጭ በሉ ነው ቁጭ በሉ ሰምቻለሁ፣ ቁጭ በሉ ቡና ብትፈልጉ ወተት ብትፈልጉ ብለው ይሄ እኮ ምንም አያስፈልግም አልኳቸውና ስልክ ቁጥር ያዙና ማታ ጠብቀኛሉ። ማታ አሁን ማታ ስልክ ደውለው ቀርተዋል፣ እንዲያው ከመንገዱ የመኪና ማረፊያ ታገኛላችሁ አሉን ከጎደና። እሺ ብለን ደስ ብሎን እዛ በኋላ እሱ ቀረ። ያደራሹ ተከራይቶ አሁን ባንክ ቤት ነው የሚከራየው። ሀብታም ሆኖ እንደ ሁሉ ተተካክሎ ቅዱስ ማርቆስ በጣም ሀብታም ሆኖ ይኖራል። እዛ በኋላ ነው ወደ ናይሮቢ የላኩኝ። ጊዜው እንደምታውቂው የመባከን የሩጫ ስለሆነ በስጋዊ ሐሳብና መንገድ ሁላችንም ስለምንሮጥ መጠቀም የሚገባንን ያህል እየተጠቀምንባቸው አይደለም። ቀልቡን ሰብስቦ ልብ ገዝቶ ብሎ ለነሱንም ቁጭ አርጎ የሚጠቀሙባቸው ደግሞ በርካታ ከምእመናንም ከካህናትም አሉና በዚህ አጋጣሚ እናንተም ይሄንን እሳቸውን ማግኘታችሁ ምክንያት የሆነው ወንድማችንንም መምህር ወንድማገኝንም እኔ ከልብ አመሰግናለሁ። ከዚህ በፊት ያጣናቸው አንድ አባት አባ አጓለ የሚባሉ ነበሩ። አጣናቸው። ካጣናቸው በኋላ ነው እሳቸውን ጥቅም ያወቅ ነው። በጣም ግቢውን እየዞረ ያጠናሉ። በበዓልም በምንም ጊዜ በክብረ በዓልም ጊዜ ሰው ዘሞ ሳንቲም ሲጥልላቸው ሳንቲሙን ሰብስበው ብራና መጽሐፍት ገዝተው ለቤተ ክርስቲያን ይሰጣል። እኚህ ደግሞ በጸሎት እየዞሩ በጸሎት ዝም ብለው በዚህ እድሜያቸው እኛ ማን ሄድበትን ቦታ ላይ ሁሉ ይሄዳሉ። ሄደው እዛ ቦታ ላይ እንደማንኛውም ምእመን ሆነው ጥግ ይዘው ዛፍ ስር ሆነው ድንጋይ ላይ ተቀምጠው ጸሎታቸውን አድርገው ይመጣሉ። እዚህም ባሉበት ሰዓት ላይም እንደዚሁ አሁን አቅም ጉልበት እየደከማቸው ስለሆነ ቅድም እንዳልኩሽ ከመሳሳት የተነሳ የሳቸውን በረከት እንዲያድርብን እኛም ጠጋ ማለት ጀምረናል። ሊቀ ሊቃውንት አባ ገብረ ክርስቶስ ስብሐት እኔ ካገኘኋቸው ጊዜ ጀምሮ በተለይ ከ2 ዓመት በኋላ ህይወታቸውን ሳየው እጅግ ፍጹም መንፈሳዊና ትህትናን፣ ንጽህናን፣ ቅድስናን በህይወታቸው እስከተላበሱ አባቶች አንዱ ናቸው። በዚህም የተነሳ ከሳቸው በእምነትና እንዲሁም ደግሞ ምግባራትን፣ ትሩፋትን በቤተ ክርስቲያን ታምኖ መኖርን ይልቁም ደግሞ ለኔ የሚለው ሳይሆን ለእግዚአብሔር እና ለህዝቡ የሚለው ከሳቸው በህይወት በጣም በብዙ ተመክሮ ያገኘሁት ነው። በዚህም የተነሳ የጸሎታቸው አገልግሎት እጅግ የበዛ ነው። ከግላቸው ከሚጸልዩት በማህሌት በመግባት ማህሌት በመቆም ሰዓታት እንዲሁም ደግሞ በመቆም እንዲሁም ደግሞ ቅዳሴ በመቀደስ በተለይም ቅዳሴ በሚቀድሱበት ሰዓት ለ4 ዓመት ያህል ቅዳሴ ሲቀድሱ ከዓይናቸው እንባ ነው ከቃሉ ጋር ብዙዎችን በእንባ እያበሱ ብዙዎችን እያስለቀሱ ቅዳሴ ይቀድሱ ነበር እና በዚህም የተነሳ የሳቸው ጸጋና ክብራቸው እጅግ በህይወታቸው ከምግባራቸው ጋር እንዲሁ በፊት ለፊት የሚታይ ነው እና የሊቀ ሊቃውንት አባ ገብረ ክርስቶስ ህይወት እጅግ ለሁላችን አስተማሪ እኔም ብዙ በረከትና ፍሬ እንዲሁም ደግሞ እምነት ያገኘሁበት አባት ናቸው። ሊቀ ስልጣናት አባ ገብረ ክርስቶስ ስብሐት በጣም ትሁት አባት አሉ ከሚባሉት አባቶች የሚጠቀሱ አባት ናቸው እና ምንድነው ከሚናገሩት በላይ ለማስረዳት ከሚናገሩት በላይ ሰውነታቸው ይሰብካል፣ ይናገራል። የአባቶች አንዱ ትልቁ መስፈርት የውስጡን ውጭ ድረስ ሁሉ ይታያል እና
ሊቀ ስልጣናት አባ ገብረ ክርስቶስ በጣም ጥሩ ሰው፣ አዛኝ፣ እንደገና ደግሞ ከጸሎቱ ጋር ከጸሎታቸው የማይለዩ በተለያዩ በአዲስ አበባ አድባራት ገዳማት አሉ በሚባሉት ጋር እየተዘዋወሩ የሚሰሩ በፍቅር የሚለዩ አባቶችን ደግሞ በጣም የሚያከብሩ እንደ አስተዳዳሪነት ለመቆጣት እንኳን ኃይል የሌላቸው ግን ዝም ሲሉ ቁጣቸውን በዝምታ ሲገልጹ ሌሎቻችንም እኛም አለቃችን ስለነበሩ የምንታዘዛቸው ትልቅ አባት ናቸው። ቁጣን በዝምታ ከሚገልጹት አባት አንዱ ብዬ ነው የምገልጻቸው እሳቸውን። እንደው የክብር ዘበኛ ወታደሮችስ ወሰዱኝ ጀርና ለዚያ መቀሌ ይታያልኳቸው አቤት አሉ። ለንስሐ አባት አይደለም አሉኝ። አልገቡልኝ። ምን ንስሐ አባት የሚባል አልችልም። ወንጌል ነው ያስተማሯቸው እንጂ ንስሐ አባት ሆኖ አላገለገሏቸውም። አዎ በሰዓቱ አስተምራቸዋለሁ። ስንት መንግስት አሳለፉ? 93 ዓመት ሆነው አሁን ጃንሆይ ኃይለ ሥላሴ አንድ፣ ደርግ ኢህአዴግ ኃይለ ማርያም ደሳለኝ ሆኖ። እንደው በእነዚህ መንግስታት ውስጥ ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የነበራት ቦታ የነበራት ክብር እያነጻጸሩ እስቲ ትንሽ ያጫውቱኝ አባዬ። ነገስታቱ እንግዲህ ያው ከአፄ ኃይለ ሥላሴ በፊት ያሉ አላውቅም፣ ግን በሳቸው ጊዜ መሬት ነበራት፣ ቤት ነበራት፣ የከተማም ቦታ ነበራት። በአብዛኛው እነዚህ ገዳማት ትልቅ ገዳማት እነ ቁልቢ ገብርኤል እነ ደብረ ዳሞ እነ ደብረ ሊባኖስ ነበራቸው። እዛ በኋላ በደርግ ጊዜ ተወረሰ። በደርግ ጊዜ ተወረሰ፣ ሁሉ ቀረ፣ ወሰዱት። እያዘነ ሲቀመጥ ደግሞ አቡነ ጳውሎስ ምክንያት በኢህአዴግ ጊዜ በመለስ ጊዜ ደግሞ ይመለስ ተባለ። ይመለስ ተብሎ የመለስ ንግግር አንድ እንትን የሆነች ነገር አለች። እሷ ምንድነው? ቤተ ክርስቲያን ይሁን ቤተ ክህነት ይሁን ቤተ ክህነት ነው የሚለው ሁሉ። ቤተ ክርስቲያን ሲል ቤተ ክህነት ነው የሚለው እና ይመለስ ሲባል የቤተ ክርስቲያኑ ንብረት ሁሉ የቤተ ክህነት አለው ጠቅልሎ። የቤተ ክህነት ለቤተ ክህነቱ ይመለስ አለ። እዚህ በኋላ ላይ ያሉ አባቶች ደግሞ ለቤተ ክህነት ነው የተባለ እንጂ ለቤተ ክርስቲያን አልተባለም ብለው እነሱም ወሰዱት። ለምሳሌ ቅድስት በዓታ ለማርያም በኢቴጌ ዘመነ ዘውዲቱ ዘመነ መንግስት ሰርተው የሰጧት ለወደፊቱ መተዳደሪያ ይሆናታል ብሎ ፒያሳ 1,500,000 የሚከራይ አድራሽ የበዓታ እዛ በኋላ ወረሱት እነሱ። እሷ ጦም ታድራለች፣ ምንም የላትም። እዚያ በኋላ ሂደን ነገርናቸውና 60 ብር ነው 70 ብር 70,000 ስጧቸዋል ለአንድ ጊዜ ብቻ። ያቺ ደግሞ ጫማችን እስኪያልቅ ድረስ ብንመላለስ አላገኘ ነው። ኋላ በመጨረሻ ጊዜ ተሰብስበን እንሄዳሉ ካህናቶቹ። ታስወቅሱኛላቸው እባካችሁ ስላቸው እኛ ጠፍተን ነው የምንመጣ ምንላቸው፣ አላወቁም ነው ምንላቸው ብለው ሄዱ። እየዘመሩ ሲሄዱ ግቡ በሏቸው። ገቡ። ምንድነው ሲሉ እንደዚህ ተፈቀጠከ አልተሰጠንም። ተናደው የነበሩ ጳጳስ ጠርተው ለምን አትሰጣቸውም ብለው ምንትስ ብለው እዚያ አሁን ስጣቸዋል። አሁን እንግዲህ የሚፈርም ጠፋ፣ አስተዳዳሪው የለም ተባለ። ነገ ስጣቸው ተባለ። በነገታው እኔ ደግሞ ገንዘብ እናገኛለን ብለን ስንሄድ ያቺ ተቆረጠችው ብቻ ሳይሻ ይዘን መጣን። እንግዲህ ያው 1,500,000 አንድ ቤተ ክርስቲያን ስትቀማ የግቢ ገብርኤል እንደዚሁ የሁሉም አድባራት የግቢ ገብርኤል መንግስቱ ኃይለ ማርያም 3,000 ይሰጥ ነበር። የግቢ ገብርኤል 3,000 ይሰጥ ነበረ። እዛ በኋላ ቀረ እንደዚሁ። አሁን ዋናው ነገሩ እሱ ሳይሆን ቃለ ዓዋዲ የሚባል መተዳደሪያ በአቡነ ቴዎፍሎስ ምክንያት ወጥቶ በሱ ይተዳደራል። አሁንም እግዚአብሔር ጥሎ አይጥላትም። እግዚአብሔር የመሰረታት በደሙ የመሰረታት ስለሆነች የሚንከባከባትም እሱ በራሱ ስለሆነ
አሁን ከቤተ መንግስትም የቤተ ክርስቲያን ይበልጣል። ደሞዝ አሁን ካህን ከአቅም በላይ ነው ከኔ ጀምሮ። እኔ ለራሴ ሰራጊ ተብሎ ሶስት አለን። ሁለት ቀን ነው የሚደርሰን። ጠዋትና ማታ ነው እንትን የምናደርሰው። አሁን 22,000 ደሞዝ አለን በወር 22,000 ላንሰው። በድሮ ጊዜ በ300 ነበረ ደሞዛችን እና እዚህ ሆነው አሁን እንግዲህ ገንዘቡ ስለበዛ ሌላውም ይበዛ ይሆናል እንጂ እና በአሁኑ ጊዜ ደህና ናት። ህዝቡ ነው ሁሉ ጊዜ ህዝቡ የሷ ነው እንጂ በመጀመሪያ ጊዜ ያው በመለስ ጊዜ እንደዚህ ተብሎ ኋላ ደግሞ ያው እንደዚህ ያለ ነገር ሆኗል። አሁንም አካባቢውም ምድረ በዳ የሆነ አስቸጋሪ ነው። እንደው ግን ይሄን ያህል ዓመት እንዲህ አርገው በእምነት በጽናት ሲያገለግሉ እንደው ለጵጵስና የተጠየቁበት አጋጣሚ የለም? የኔታ 3 ጊዜ ተጠይቄያለሁ። 3 ጊዜ እሺ 3 ጊዜ አልፌ ያለሁኝ ማለት ነው። ተወዳድረው አንድ ጊዜ ደቡብ አፍሪካ ሳለሁ እንኳን ደስ አለህ እያሉ ስልክ የሚደውሉ ነበሩ። እሺ ምንድነው ስላቸው ጵጵስና አልፈሃል አሉ። አይ በለዛ ለራሳቸው ብዬ ዝም እላለሁ። ያው ቅዱስ አባታችን ራሳቸው ተቆጥተውኛል። ለምን አትሆንም? አልሆንም፣ እኔ ኃጢአተኛ ነኝ፣ ብዙ በደል አለኝ፣ ትምህርትም አልበቃሁም፣ ለጵጵስና የሚያበቃ ትምህርት የለኝም፣ ምንም እኔ ሰው ነኝ፣ ይቀርብኝ ብያቸው እንዲያመቀየም ብለው ተቀይመው እንደገና ራሳቸው ተውት እንጂ 3 ጊዜ አልፈሃል ተብዬ ነበረ። እኔ ግን እንደ ቀልድ እያየሁት ዝም ብዬ እንደው ጨዋታ ነው ብዬ ተውኩት። እነሱን ማጣት ጉዳቱ ለነሱ ሳይሆን ለኛ ስለሆነ ለቤተ ክርስቲያን ስለሆነ ለሀገር ስለሆነ እሳቸው ረጅም እድሜ ሰፊ ጤና እንዲሰጥልንና የሚገርምሽ በዚህ እድሜያቸው ሆነው አይናቸው ንባብ ላይ ፊደል አይዘልም፣ ንግግራቸው ቃላት አይጎድፍም፣ ጥርት እንዳሉ ነው ያሉት። አሁንም በዚህ እድሜ እንግዲህ ከ90 በላይ ነው ያሉት አይደለም። እና እንደዚህ ያሉትን እኛም የነሱን እድሜ የነሱን ጸጋ የነሱን በረከት እንዲሰጠን የእግዚአብሔር ፈቃዱ ይሁንልን። ቅድስት ቤተ ክርስቲያንም ደግሞ እንደሳቸውና እሳቸውን መሰል አይነት አባቶችን እንዳያሳጣብን የሀገር እድል ገጥሟቸው ሀገር የመምራት እድል የገጠማቸው ሰዎችም ደግሞ በዚህ እምነት ብቻ ሳይሆን በየትኛውም እምነትም ሊሆን ይችላል ትልልቅ የእድሜ የእውቀት የጸጋ ባለጸጎች የሆኑትን የሀገርን ሰላም በማረጋጋት ደረጃ በሀገራዊ ጉዳዮች ላይ መፍትሄ በማፈላለግ ደረጃ ተቀዳሚ ተጠቃሽ አድርገው ቢጠቀሙባቸው ሀገር ይተርፋል። እነሱ አሁን እንጩህ የሚሉት ወደ መንግስት ወደ ህዝብ አይደለም፣ እንጩህ እያሉ ያሉት ወደ እግዚአብሔር ነው። መልስ የሚገኘው ከእግዚአብሔር ነው እና እንኳን ህዝብም ሆነ መሪም ያለ እግዚአብሔር ፈቃድ ብሎ ማደር አይችልም። የተፈቀደልን የተሰጠንን እድል ደግሞ ተጠቅመን ህዝብ የሚተርፍበትን ሰላም የሚወርድበትን ጦርነት የሚያቆምበትን ቤተክርስቲያን የምትረጋጋበትን ነገር በማድረግ እሳቸውንና ሌሎችም አባቶች ጭምር አሁን ገንዘብ ላይ ያለው ሩጫ ሀብት የማፍራት ላይ ያለው ሩጫን ቆም አድርጎ ትውልድ የማትረፉ ሩጫ ላይ እነሱን አይነት አባቶች ብንጠቀም ይበጃል ብዬ አስባለሁ። ከሊቀ ሊቃውንት አባ ገብረ ክርስቶስ ስብሐት ከተማርናቸው አንዱ በቤተ ክርስቲያን አገልጋይነታችን አንዱ በተለይ ሊቀ ሊቃውንት አባ ገብረ ክርስቶስ ስብሐት ለእግዚአብሔር እንጂ ለኔ የሚለው ነገር የላቸው። በዚህም የተነሳ በዚህ ምድር ላይ የሚጠፋውን ሀብትና ንብረት ሲሰበስቡ አልኖሩም። የማይጠፋውን ይልቁኑ ብል ዝገት የማይበላውን ሰማያዊ መንግስት የሚያወርሳቸውን በመሰብሰብ በዚህ በደብረ ጽጌ በመቃብር ስፍራ በአንዲት ደሳሳ ጎጆች እግዚአብሔር ባዘጋጀላቸው ይህቺ የኔ ስፍራ ነች፣ የሰማይ ቤቴም ሆነ የስጋይ ጊዜያዊ ማረፊያ እቺ ደጅ ናት በማለት በዚህ አርፈው ይገኛሉ። በዚህም የተነሳ ለሌላው አርአያ ሊሆኑ የሚገቡ ናቸው። እኛ በቤተ ክርስቲያን ውስጥ ከኔ ጀምሮ ስናገለግል ለራሳችን ለግል የሚሆነውን ነገር እንጂ ለእግዚአብሔርና ለነፍሳችን እድሜያችንን የሚጨምር ወይም በሀብት በእውቀት በንብረት ራሳችንን በተለያየ መልኩ ለማሰለፍ እንጂ የእግዚአብሔርን ጸጋ በህይወታችን ለማግኘት ጥረት የለንም። ይሄ ደግሞ ከሳቸው ተሞክሮ ብንወስድ
እሳቸው የእግዚአብሔርን አስቀድሞ በመናገራቸው በመመስከራቸው በመኖራቸው ይልቁንም ሀብት ንብረታቸው እድሜና ጤናቸው ነው የሆነው። ሲታመሙ ይድናሉ፣ እንደ ልጅ ይፈወሳሉ። ሁሉን ነገር ይሄን ያህል እድሜ ሲያገኙ የእግዚአብሔርን ሳይሆን የራሳቸውን በማድረግ በዚህ በእድሜያቸው ተባርከዋል፣ በእድሜያቸው ተቀድሰዋል። እንደሚነግሩኝ ብዙዎች ከሳቸው ጋር የነበሩ ዛሬ በህይወት ያሉ አሉ፣ የሌሉም አሉ። እሳቸው ግን ሁልጊዜም በእግዚአብሔር ቤት በመኖራቸው በአገልግሎት ደከመኝ ሰለቸኝ ሳይሉ በዚህ እድሜያቸው እንኳን አንድ ቀን ሳያቋርጡ በአገልግሎት ላይ ነው ያሉት። ይሄ ምንድነው? ንጽህናቸው፣ ቅድስናቸው፣ እግዚአብሔር የሰጣቸውን መክሊታቸውን የእግዚአብሔር ስላደረጉት የእግዚአብሔርን መክሊት ወደ ራሳቸው የወሰዱት ነገር የለም። በዚህም የተነሳ ተባርከው እድሜያቸውን ለዚህ ክብር አብቅቷቸዋል። ለዚህም ቅዱስ ጳውሎስ በዕብራውያን 13 ቁጥር 7 ላይ ዋኖቻችሁ የተናገሯቸውን በፍሬ እነሱን ምሰሉ ብሎ ተናግሯል እና በእምነት እንድንመስላቸው፣ በንጽህና እንድንመስላቸው፣ በቅድስና እንድንመስላቸው እንዲሁም ደግሞ በመታመን እንድንመስላቸው እኛ አባት ለሁሉ የሚያስተምሩ ናቸው። ከሳቸው እንድንማር እግዚአብሔር ደግሞ በረከቱን ያድለን። ከማህበረ ካህናቱ ከምእመናኑ ጋር ከሁሉ ጋር ተስማምተው የሚኖሩ ናቸው። በአጋጣሚ ሆኖ ደግሞ የባታ ታይካ ነገስት ባታ ለማርያም ሲመጡ እኔ ቀድሜ ነበርኩኝ እና እዛ ባታ ጸሐፊ ሆኜ ነው እንደዚሁ ሊቀ ሊቃውንት አባ ወልደ ማርቆስ የሚባሉ ወደ ውጭ ሲሄዱ ማን ይሁንላችሁ ማን ይሁን ተብሎ ሲባል ሁሉም ያው እንደተባለው እሳቸው ቢሆኑልን ቢመጡልን ሊቀ ስልጣናት አባ ገብረ ክርስቶስ ስብሐት ቢመጡልን የሚል ሁሉ ሐሳብ ቀርቦ እንደገና ደግሞ ተመልሰው ማርቆስ ሉል መንበረ ሉል መሰሉኝ የዛን ሰዓት ከዛ እንደገና ባታ ደግሞ መተው በዚህ ያን ሁሉ አዳሪ ትምህርት ቤት አለ። በባታ ደግሞ እዛው መታሰቢያ ቤቱ እንዳለ የታወቀ ነው። ያን ሁሉ በፍቅር የሚሰሩ አባትና ከጸሎት ጋር ከምግባር ጋር ካረማመድ ጀምሮ ነው የሚያስተምሩን እና ትልቅ አንጋፋና አሉ ከሚባሉት አባቶች የሚጠቀሱ አባት ናቸው። በኢትዮጵያና በተለያዩ ዓለማት ሆናችሁ የዛሬውን የአብርሃም እንግዳ መርሃ ግብር የተከታተላችሁ ተመልካቾቻችን አንዷን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በእምነት በእውቀት በጽናት እንዲህ አገልግለው እዚህ ደርሰዋል። አባታችን ዛሬ የ93 ዓመት የእድሜ ባለጸጋ ናቸው። የኔታ እንግዲህ በዚህ ዘመን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለችበትን ሁኔታ ያውቃሉ፣ መቼም ይሰማሉ፣ ያያሉ። እንደው ይሄ ጉዳይ በምን ጉድለት በምን ክፍተት ሆነ ብለው ያስባሉ አባቴ? እንግዲህ ምን እናውቃለሁ፣ በእኛ ጥፋት ይሆናል። በእኛ ጥፋት እኛ ለእግዚአብሔር አልመችም ብለን የድሮ ስራችን እየተውነ ወደ ሌላ እየገባን በእኛ ጥፋት ይሆናል እንጂ ሌላ ነገር ምንም አለው። ምእመኑም ምእመን ነው፣ ሌላም ሌላ ነው። በካህናት እያወቅን ያጠፋነው ጥፋት እሱ ያመጣው ቅጣት ይሆናል እግዚአብሔር ብዬ ነው የማስበው። ድሮ አባቶቻችን አንድ ነገር እንኳን ስትመጣ ስለ አድኅኖ ወጥቶ መስቀል ወጥቶ ማይጠንት ወጥቶ ህዝቡ ተሰብስቦ ዳሴ ማርያም ተደግሞ ኪዳን ደርሶ መሐረነ አብ ተብሎ እግዚኦ ተብሎ በ7 ቀን በ5 ቀን በምን ይታረቅ ነበር እግዚአብሔር። ዛሬ ምንም የለም። እየቀጠለ ቢሄድ ዝም ብሎ ስቆ ዝም ነው። ይሄ ሁሉ ቀረ። ጸሎት ያዙ አያዙ ምህላ ያዙ ምንም የለም። ስለዚህ በዚህ ምክንያት እግዚአብሔር መቼስ ይቆጣል። አባት ነውና ልጆቹን ይቆጣል፣ ግን ሲለምኑት ይመለሳል። ሲለምኑት ይመለሳል ሁሉ ጊዜ እና አሁን የሚለምን ጠፍቶ ነው። ሱባኤ ያልተገባም ጸሎት አድርጎ አልተባለም፣ እግዚኦ በሉ አልተባለም፣ ቀረ። ለምሳሌ እንቁላል ውስጡ ነው ካልተንቀሳቀሰ እኮ አትፈለፍለውም። እኛ ደግሞ ካልተንቀሳቀስን እርስ በርሳችን እኮ እግዚአብሔር ሊቀበለው አይችልም። ስለዚህ ሁላችን ጥፋተኛ ሆነን ስለተገኘን በዛሬ ዘመን ምንም
እግዚአብሔር የሚያስታውስ ስለሌለ አዎ ሁሉም ሽፍታ ሆነ። ሁሉም ለዛ ለቤቱ ለአንዱ ነገር ይጣደፋል እንጂ ይሄ ሆነና ብሎ አንድ እንትን ሚል የለም። ቢኖሩም ይጠላሉ፣ ቢኖሩም ይናቃሉ፣ ይሰማቸውም የለም። ምን እናድርግ ማለትማ እግዚአብሔርን መለመን ካልሆነ ነገር የምናደርገው ምንም የለም። እግዚአብሔርን መለመን ድሮ እኮ አንድ ነገር ከሆነ እንትኑ ዝም ቢልም አንድ ቤት አንድ አባወራ ከልጆቹ ከቤተሰቦቹ ጋር ሆኖ ማታ በቋንቋው ምህላ ያደርጋል። እግዚአብሔርም ትሎ ይሰማዋል። ያው በየቤቱ ምህላ የለ፣ በየቤቱ ጸሎት የለ፣ ምንም ሁሉ ዝም ሆነ እና ከተቻለ በልመና በጸሎት ነው እግዚአብሔር የሚለመነው እንጂ በሌላ ነገር በምን እናገኘዋለን? እርስ በርሳችን ታርቀን ከቂም ከበቀል ርቀን እንደው ፈጣሪያችን ብንለምን ይታረቃል። በቸርነቱ እንዲታረቀን እሱን መለመን ብቻ። ከሳቸው ጋር የማገልገል እድል ስለገጠመኝ እግዚአብሔርን ከልብ አመሰግነዋለሁ። ከሳቸው ላይ ያለውን በረከት የኤልያስ በረከት ኤልሳ ላይ እንዳደረ ሁሉ የሳቸው በረከት ደግሞ በዚህ ባለነው አገልጋዮች ላይ ደካማ በሆነው ሰነፎች የሆነው እንደነሱ ብርቱ ያልሆነው ልጆቻቸው ላይ እንዲያድርና የነሱን ጽናት የነሱን በረከት ምርቃታቸውን ጭምር እንዲተርፈን ለኛ ብቻ አይደለም ለሕዝበ ክርስቲያኑ ለምእመናኑም ጭምር እንዲተርፍልንታቸውንና እሳቸውን መሰል አባቶችን ትንሽ ያቆይልን ያሰንብትልን። ሊቀ ሊቃውንት አባ ገብረ ክርስቶስ መምኝላቸው እድሜያቸውን እስካሁን በእግዚአብሔር ቤት ታምነው በአገልግሎት በዚሁ አሉ። አሁንም በጤና በደስታ እያገለገሉ እግዚአብሔር በሰጣቸው በረከት እንዲኖሩ እንዲቆዩ የኔ ምኞቴ ነው። ምክንያቱም ከዚህ በፊት የነበሩ አባቶች በዚህ ደብር ላይ ትልልቅ አባቶች ነበሩ። እነሱም እግዚአብሔርን በማገልገል ህይወታቸው እግዚአብሔር እስከፈቀደላቸው በአገልግሎት ላይ ኖረው እንደተጠሩ ሌሎቻቸው የሚያዊ መጣሪያቸው ጊዜ ይኖራል። ነገር ግን ለሀገራችን ለቤተ ክርስቲያናችን ይልቁንም ለኛ ለአገልጋዮች ለምእመናኖች የአባቶች መኖር ትልቅ በረከት ነው። ስለዚህ ጸሎታቸው እነሆ ከመጠለያ ሳይቀር ከዛፉ ስር ሳይቀር እለት በእለት የሚጸልዩት ጸሎት ለቦታውም ትልቅ ቃል ኪዳንና በረከት ያለው ስለሆነ እድሜ ሰጥቶልን ከጤና ጋር ሰጥቶልን እንዲያኖርልን ምኞቴ ነው። እሳቸውን ተሞክሮ ለመውሰድ ተበሳይቶን የመጣን ሰው ማረጋጋት የመጀመሪያ ደረጃ። ተቆጥቶ ሊመጣ ይችላል ከምእመን ጀምሮ የሆነ ነገር ላይ በዛ ቶሎ ብሎ የማረጋጋት መንፈስ ያላቸው ከዛ በኋላ ቁጭ በል እስኪ ልጄ ብለው ደግሞ የተበሳጨውን አረጋግተው በፐርሰንት ደረጃ 50-60 ተበሳይቶ ከሆነ በ10 ዝቅ አድርገው ይቅርታ ብለው አስተምረው የሚሄዱ አባት ናቸው። ሊቀ ሊቃውንት የተባሉት በአታም ጭምር ስለነበረ ሊቀ ስልጣናት የቦታው የመንበረ ጸባዖት ቅድስት ሥላሴ ካቴድራል የቦታው ስም ነው። ሊቀ ስልጣናት ወሊቀ ሊቃውንት ያው ስለወጡ አሁን በዚህ ደርቤ ነው የምናገረው። በጣም የምናከብራቸው አባት በጣም የምንወዳቸው እንዲሁ ሆነው እንዲኖሩልን በእሳቸው ጸሎት በእግዚአብሔር ቸርነት ሀገር ሰላም ሆና በምንፈልገው ሁሉ ነገር ቤተክርስቲያን አጽራረ ቤተክርስቲያን እናስታክሶልን ሀገርም ሰላም ሆኖ የተጨነቀችዋ ነፍስ ሁሉ በአንድም በሌላ አረጋግቶልን ያንን ጸሎት እንዲጸልዩልን ነው ፍቅሬን የምገልጽላቸው። በጣም ነው የምናከብራቸው፣ በጣም እንወዳቸዋለን። አሁንም እንደዚህ ይቀጥላሉ። ከጎናቸው ሆነን በደንብ የቤተክርስቲያን አንድ ትልቅ አንገፋ አባት ናቸውና በዚሁ ያለንን ሁሉ ነገር ለመረዳዳት ዝግጁ ነን እና ወዳቸዋለሁ በጣም። ይመርቁን። አዎ እግዚአብሔር ይባርካችሁ። አሜን። እግዚአብሔር ይቀድሳችሁ። አሜን። የእናንተ ድርጅት ሁሉ ጊዜ ከገደል አፋፍ ይመልሳታል እቺ ቤተክርስቲያን። ሁሉ ጊዜ ታጥቆ ነው የሚጠብቃትና እግዚአብሔር ይርዳችሁ። ከእናንተ ጋር ይሁን። አሜን። ከእናንተ ጋር ባይሆን አትችሉትም ነበር፣ ግን እግዚአብሔር ከእናንተ ጋር ስለሆነ አሁንም ጨርሶ ከእናንተ ጋር ይኖር። አሜን። ይባርካችሁ። አሜን። በርቱ፣ ተቀደሱ፣ ተባረኩ። አሜን። የቅዱሳን በረከት ይስጣችሁ። አሜን። እንደው ማህበረ ቅዱሳን ነው የሚባለው፣ የቅዱሳን ማረፊያ ነው። እግዚአብሔር ተባረኩ፣ ተቀደሱ። ከዚህ በኋላ ምን ላለሁ እኔ ይበቃኛል።
እሺ አባቴ ስላካፈሉን ድንቅ የሆነ የህይወት ተሞክሮ እጅግ አድርገን በተመልካቾቻችን ስም እናመሰግናለን። ረጅም እድሜ ከጤና ጋር ይስጥልኝ አባቴ። እሺ አሜን አሜን። እናንተም ተባረኩ ተቀደሱ። ለኃይላችሁ ይሄንን ስራችሁ አይለውጠው እግዚአብሔር። ይወጣችሁ ሂዱ። ቅዱስ ሚካኤል ቅዱስ ኡራኤል ከናንተ ጋራ ይሁን። እግዚአብሔር ከናንተ ጋራ ይምራችሁ፣ ያስተካክለው። አሜን። ምንም ካለ ያስወግድላችሁ። እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ። አሜን። በኢትዮጵያና በተለያዩ ዓለማት ሆናችሁ የዛሬውን የአብርሃም እንግዳ መርሃ ግብር ስትከታተሉ የነበራችሁ ተመልካቾቻችን ለሰዓታችሁ የሚመጥን እንግዳ አቀረብንላችሁ። ከአባታችን የህይወት ተሞክሮ ብዙ ነገር እንደተማራችሁም እርግጠኞች ነን። ሳምንት ከሌላ እንግዳ ጋር ቤታችሁ እስክንደርስ ድረስ ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም አባቴ። አሜን። ተባረክ። እግዚአብሔር ይባርክሽ። እግዚአብሔር ይባርክሽ። እግዚአብሔር ይባርክሽ። አሜን።